ለዘላለም ድካል ተተኸውን አንተን የሚያህል ከቶ ከኢየሱስ ክርስቶስ ውጪ ማንም የለም የእኛ ዕድሜ በሙሉ ተደምሮ ቢሰጥ ያንስብሃል ሲባሉ በፈገግታ የሚያዳምጡት ኢሳይያስ አፈወርቂ በተያዘው ሳምንት 80ኛ ዓመታቸውን አክብረዋል ተብሏል። 80 የካቲቶችን ለመኖር የታደሉት ኢሳይያስ አፈወርቂ ለ60 የካቲቶች ብዙዎችን እየገደሉ መኖር አስፈልጓቸዋል። በሌሎች ሞት ላይ የተመሰረተው የኢሳይያስ ሕይወት ያለፈውን 60 ዓመት የምስራቅ አፍሪካን እንዲህና እንዲያ ሲያደርግ ኖሯል። የኢሳይያስ 80ኛ ዓመት ሲከበር ሚሊዮኖች ስላጧቸው ልጆቻቸው፣ ስለተለዩአቸው ወላጆቻቸው፣ በእሳቸው ምክንያት ስለሞቱባቸው ውዶቻቸው ሲሉ ያለቅሳሉ። ኢሳይያስ አፈወርቂ አብርሃ 60 ዓመታት በፖለቲካ 80 ዓመታት በሕይወት ሲኖሩ በኢትዮጵያ ቀውሶች ላይ ሁሉ እጃቸውን አስገብተው ተሳትፈዋል። ባለፈው 60 ዓመት የኤርትራው አለቃ በኢትዮጵያ የውስጥ ጉዳይ ያልተሳተፉበት ቀውስ ምርጫ 97 ብቻ ሳይሆን አይቀርም። ከዚያ በፊትና በኋላ ካሉትና ኢትዮጵያውያንን ሕይወታቸውን ከቀጠፉ ጥፋቶች ላይ ሁሉ ቀጥተኛም ሆነ ተዘዋዋሪ ሚና አላቸው። በማዕከላዊ መንግሥት ላይ ያመፁ ኃይሎችን ሁሉ እየደገፉ ኢትዮጵያን ለማተረማመስና ለማፈራረስ በመስራት የሚታወቁት ከኢትዮጵያ መንግሥት ጋር ሆነው ኢትዮጵያን የወጉት ግን ለመጀመሪያ ጊዜ በአብይ አህመድ ዘመን ነው። እነዚህ ነጥቦች በእርግጥም የተመራማሪዎችን ቀልብ መሳብ አለባቸው። የኢትዮጵያ ታጣቂዎች ሁሉ ለምን የኢሳይያስን ድጋፍ ለማግኘት ኤርትራ ይሄዳሉ? ሁሉም የኢትዮጵያ ተቃዋሚ ኃይሎች የተለያዩ አቋም እያላቸውም ጭምር ታጣቂዎቹ ማለት ነው ለምን የኢሳይያስን ድጋፍ ያገኛሉ? የቀዳማዊ ኃይለ ሥላሴንም የመንግስቱ ኃይለ ማርያምንም ሆነ የመለስ ዜናዊንና የኃይለ ማርያም ደሳለኝን መንግስታት በቀጥታና በተዘዋዋሪ ሲዋጉና በኢትዮጵያ ጦርነቶች ላይ ሲሳተፉ የኖሩት ኢሳይያስ ለምን በአብይ አህመድ ዘመን ከመንግስት ጋር ሆነው ኢትዮጵያ ውስጥ ተዋጉ? ኢሳይያስ ኢትዮጵያ ውስጥ በወዳጅነት የሚመለከቱት ህዝብ የላቸውም። ወዳጅ ፖለቲከኞችን ግን አጥተው አያውቁም። ለምን? እነዚህን ጥያቄዎች በዚህ ጥንቅር አንመለከታቸውም። የዚህ ዝግጅት ትኩረት በተደጋጋሚ ያልተባሉትን ኢሳይያስ ነክ ነገሮች መዳሰስ ነው። የ80 ዓመቱ አዛውንት የ60 ዓመት ፖለቲካ ታሪካቸው ሲነሳ ቤተሰባቸው ምን ይመስላል ብለን እንጠይቅና ስለ ልጆቻቸውና ባለቤታቸው፣ ስለ ወንድሞቻቸውና እናታቸው እናነሳለን። በእርግጥ ከአገር ውጭ በጋራ ወጥተው አያውቁም የሚባልላቸው የኢሳይያስ አፈወርቂ ልጆች ለመጀመሪያ ጊዜ ከኤርትራ ውጭ የታዩት ኢትዮጵያ ውስጥ መሆኑን ስንቶች እናውቃለን? ይችን ጥያቄ እያሰላሰልናት እንቆይ። አብዛኞቹ አምባገነን መሪዎች ልጆቻቸውን በውጭ አገራት በማስተማርና በተንደላቀቀ ሕይወት ውስጥ በማኖር ይታወቃሉ። የኢሳይያስ አፈወርቂ ነገር ግን ከዚህ ይለያል። ስልጣንንና ስልጣን የሚያስገኘውን ጥቅም በብቸኝነት መጠቅለል ይወዳሉ የሚባልላቸው ኤርትራው ሰው ከአምባገነን መሪዎች ሁሉ የሚለያቸው ነገርም ይህንን ምቾት የማይቀናቀን የቤተሰብ አባል እንዳይፈጠር የሚያደርጉበት ጥበብ ነው ይባላል። ከ9 ወንድሞቻቸው አንዱ እሳቸውን በመቃወሙ እንደተገደለ ይነገራል። ሁለተኛው ልጃቸው ብርሃኔ ኢሳይያስ ላይ የተፈጸመ የተባለ ነገርም ይነሳል። አንድ ወንድማቸው ከ1 ዓመት በፊት ቃለ ምልልስ ሰጥተው ጭራሽ ደስክዬ ነበር ሲሉ ተደምጠዋል። ይቺ ፈገግ የምታሰኝ ቃል በሻቢያዎች ዘንድ ያላት ትርጉም ለየት ያለ ነው። እንነግራችኋለን። ለበርካታ ዓመታት መቀሌ የኖሩት የኢሳይያስ አባት በሕይወት ባይኖሩም እናታቸው ግን ዛሬም አሉ። የ80 ዓመቱ አዛውንት እናታቸው በሕይወት አሉ ሲባል ትንሽ የሚያስገርም ሊሆን ይችላል። በዚህ ጉዳይ ጥቂት የምንለው ነገር አለ። ኢሳይያስ አፈወርቂ እንደ አብዛኞቹ አምባገነኖች የግድያ ሙከራ ተደረገብኝ እያሉ ድራማ አይሰሩም። ይህም ከሌሎች ብጤዎቻቸው ይለያቸዋል። የኤርትራው ፕሬዝዳንት ፓትርያርክ እንደሚያስሩ ይታወቃል። ለ35 ዓመታት ሙሉ ፕሬዝዳንት ሆነው በቀጠሉባቸው ጊዜያት እየተመላለሱ የሚሳለሙት ቤተ ክርስቲያን ግን ዛሬ በማስረጃ ታዩታላችሁ፣ ይዘንላችሁ ቀርበናል። ደግሞም አክሱም ጽዮንን የሚሳለሙትን ኢሳይያስን እንነግራችኋለን። እዚህ ጋር አንድ ብዥ የሚል ነገር አለ። ዋና ገዳይ ሰው እንዴት አትግደል የሚል መርህ ያለውን ሃይማኖት ተከተለ? ይችን ጥያቄ ለማብራራት ማስረጃ አለን። ኢሳይያስ አፈወርቂ እንደ አንዳንድ አምባገነኖች ስልጣናቸውን ለመጠበቅ እንቅልፍ አጥተው የሚኖሩ የሚመስላቸው ጥቂት አይደሉም። እሳቸው ግን እኔ እንቅልፍ አላጣም እንደውም እንቅልፋም ነኝ ይላሉ። ተኝቼ ያሳለፍኩት የሚሉት ጊዜ ሲለካም ከ80 ዓመት ውስጥ ግማሽ የሚጠጋውን ተኝተው እንዳሳለፉት መደምደም ያስችላል። ስለ እንቅልፋምነታቸው የተናገሩትን አስገራሚ ንግግር እናስደምጣችኋለን። ኢሳይያስ አፈወርቂ ስለ ኢኮኖሚና ፖለቲካ ርዕዮተ ዓለም ያላቸው አተያይ ለየት ያለ ነው። ነቢዩ መሐመድና ኢየሱስ ክርስቶስ ያዘዙትን የምፈጽም ነኝ ይላሉ። ይህንን ያሉበትን ማስረጃ ይዘናል። ደግሞ ስለ ራሳቸው ሲናገሩ የፈጠርኳትን ኤርትራን እኔው አፈርሳታለሁ እያሉ ነው። ለዚህም
የሰውና የሰነድ ምስክር አለ። በሳምንታዊው የአምባገነኖች መዘከሪያ ዝግጅታችን ላለፉት 60 ዓመታት እጃቸውም ልባቸውም ከኢትዮጵያ የውስጥ ጉዳይ አልወጥ ያለውን ኤርትራውያንን ጨምድደውና አሳደው እየገዙ ያሉትን ኢሳያስ አፈወርቂን ለየት ባለ መነጽር እንቃኛቸዋለን። የ80 ዓመቱን አዛውንት በጥቂት ደቂቃ ምናልባት ብዙሓት ኣብዚ ዘለኹም ኣብ ናይ ሪታየርመንት ጊዜ ኣተኹም እዚህ ያላችሁ አብዛኞቻችሁ የጡረታ ዘመን ላይ የደረሳችሁ ይመስለኛል። ልክ እንደኔ ጡረታ መውጣት አለባችሁ። እኔ እንኳን ጡረታ አልወጣም። ኣነ እኳ ኣቱን ግን እቶም እናንተ ጡረታ ውጡ እንጂ እኔ እንኳን አላደርገውም እያሉ ይናገሩ የነበሩት ኢሳያስ አፈወርቂ ጡረታ ሳይወጡ ከአድሃሎም ሳይወጡ ቤተ መንግስት ውስጥ 80ኛ ዓመታቸውን የሚያከብሩበትን ሻማ ለኩሰዋል። ይህ በምስሉ ላይ የሚታየው ሰነድ የሚገኘው በአዲስ አበባ ዩኒቨርሲቲ ነው። በ1958 ዓ.ም ያኔው ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ ለመሆን ሲመዘገቡ ያሰፈሩት መረጃ ነው። በግዕዝ የተጻፈው ይኸው የምዝገባ ሰነድ እንደሚያመለክተው ኢሳያስ የተወለዱት በ1938 ዓ.ም በአስመራ ሲሆን የእናታቸው ስም ደግሞ አዳነች በርሄ ይባላል። በ1938 የተወለዱት ኢሳያስ የአዲስ አበባ ዩኒቨርሲቲ ትምህርታቸው አልሳካ ሲልና ፈተና ማለፍ ሲያቅታቸው ፊታቸውን ወደ ፖለቲካ ዙረው ጠመንጃ ያነሱት በ20 ዓመታቸው በ1958 ነው። ከዚያን ጊዜ ጀምሮ በብዙ ጦርነቶች አያሌዎችን እየገበሩ ከበርካቶች ጋር እየተዋጉ እስካሁን በሕይወት አሉ። ፕሬዚዳንቱ ከሱስ ሰፈር የማይጠፉ እንደሆነም ይነገርላቸዋል። እንደሚያጨሱም ሆነ ብርጭቆ ማንሳት እንደሚወዱ የሚያውቋቸው ሁሉ ይናገራሉ። እንደ አብይ አህመድ ያሉ የቀድሞ አጋሮቻቸውና ብጤዎቻቸው ኢሳያስን መጠጥና ሲጃራ ይገድለዋል እያሉ ቢያሟርቱባቸውም የረባ ህመም እንኳን አልጋ ላይ ያዋላቸው በጣም ለጥቂት ጊዜ ነው ይባላል። ፕሬዚዳንት ሆነው አስመራ እንደገቡ በወባ በሽታ ክፉኛ ተጠቅተው የነበረ ቢሆንም አሜሪካ ድናቸዋለች። በእርግጥም ዛሬ እንዲህ የአሜሪካ ጠላት ለመሆን የሚጥሩ የሚመስሉት ኢሳያስ በ1980ዎቹ ካጋጠማቸው የወባ በሽታ እንዲፈወሱ ያደረገው የአሜሪካ መከላከያ ነበር። የአሜሪካ መንግስት በአንድ የጦር አውሮፕላን አሳፍሮ ወደ እስራኤል በመውሰድ እንዲታከሙ አድርጓቸዋል። በወቅቱ የሻዕቢያ ተቃዋሚዎች አሜሪካ የቁርጥ ቀን ሲመጣ ልጇን አሳክማ አዳነች እያሉ እስከ መናገር ደርሰው ነበር። ኢሳያስ አፈወርቂን እንደ መዳፋቸው ያውቃሉ ከሚባልላቸው ፖለቲከኞች መካከል አንዱ የነበሩት ሱዳናዊው ሐሰን አልቱራቢ አይሁዶች ኢሳያስን ሲያክሙት ወባዋን አውጥተው ምን እንዳስገቡበት አይታወቅም፣ ከቴልአቪቭ ሲመለስ የመንንም ጅቡቲንም እኛንም ወረረ በማለት እስከ መቀለድ ደርሰው ነበር። ኢሳያስ አፈወርቂ እዚህ ግባ የሚባል የጤና መጓደል አለባቸው ሲባል የሚሰማ አይደለም የሚሉ ሰዎች የሕክምና ሁኔታቸውን የሚከታተሉት በኢጣሊያውያን ሐኪሞች እንደሆነ ይናገራሉ። ካልባሰባቸው በቀር ለሕክምና ብለው ከአገር የማይወጡት ኢሳያስ ሐኪሞቹን አስመራ ድረስ በመውሰድ እንደሚታከሙም በዚያ ሰሞን ቤተኛ አድርገዋቸው የነበሩ ብልጽግናዎች የዓይን እማኝ ናቸው። ብዙዎችን ለጭንቀት ዳርጓል በሚባልለት ፖለቲካ ውስጥ እየኖሩ ደግሞም ከአልኮልም ሆነ ከሲጃራ ሳይለያዩ አቶ ኢሳያስ ለ80 ዓመት በጤና የመዝለቃቸው ምክንያት ምንድን ነው የሚል ጥያቄ ያላቸው ሰዎች ቢኖሩ ልክ ናቸው። ኢሳያስ ግን ቢያንስ ጭንቀት የሌለበት ሕይወት እንደሚኖሩ ይልቁንም እንቅልፍ በመተኛት ረዥም ጊዜ እንደሚያሳልፉ ተናግረዋል። ኣብ መዓልቲ ብዘይ ምግናን 9 ሰዓት ድቅሴ በቀን ውስጥ ያለማጋነን ለ9 ሰዓታት የሚሆን ያህል ተኛለሁ። አስበዋለሁ፣ አወራርደዋለሁ። አንዳንዴ 5ም 6ም ሰዓት ተኛለሁ። ግን አጠራቅሜ የእንቅልፍ ዕዳዬን አካክሰዋለሁ። ለእኔ ዕዳ እንቅልፍ ነው። አንዳንድ ጊዜ በእውነት ትተኛለህ ይሉኛል። በደንብ ነው የምተኛው። አንዳንዴ እጄን ተንተርሼ ከተኛው በኋላ ስነቃ የተንተራስኩባት እጄ ደንዝዛ አገኛታለሁ። ከልቤ ነው የምተኛው። በአንድ በኩል እድለኛ ነኝ። ሓደ እዋን ኢደይ ከምዚኣ ገይረ ምስ ተርአስኩዋ ድንዝዝ ኢደይ እሞ ብር ምስ በልኩ ኢደይ ነቐጫት ፀንሓኒ እሞ ድቅስ እየ ናይ ውሓከ ድቅስ እየ እንደ ኣነ እድለኛ እየ በታ ሓደ ወገን። ግን ፕሬዚዳንት ኢሳያስ በቀን 9 ሰዓት የሚተኙ ከሆነ ከ80 ዓመቱ ዕድሜያቸው 30 ዓመቱን ያሳለፉት ተኝተው ነው ማለት ነው። ፖለቲካ ውስጥ የነበሩበትን 60 ዓመት ብናሰላው ደግሞ 22 ዓመት ከ6 ወር ሙሉ በእንቅልፍ አሳልፈዋል ማለት ይሆናል። ቢያመልጠኝ እንኳን እጄ እስኪደነዝዝ ተኛበታለሁ፣ 6 እና 5 ሰዓት ብቻ ከተኛሁ አካክሰዋለሁ በማለት ቢያንስ 9 ሰዓት መተኛት ግን ግድ እንደሆነ አብራርተዋል። ይህ ማለት በፕሬዝዳንትነት ዘመናቸው ማለትም ከ1983 ወዲህ ባሉት 35 ዓመታት 38 በመቶ የሚሆነውን ዕድሜያቸውን ወይም 13 ዓመት ከ1 ወር ከ15 ቀን ያሳለፉት ተኝተው ነው ማለት ነው። እንግዲህ አገራቸውን የሚጨቁኑት ጎረቤቶቻቸውንም የሚወሩት ከዚህ ሁሉ እንቅልፍ ከሚተርፋቸው ጊዜ ላይ ነው ማለት ነው። በነገራችን ላይ በባድመ ጦርነት ወቅት ውጊያ ከፍተውም ተኝተው እንደነበረና ከእንቅልፋቸው የቀሰቀሷቸው ባለቤታቸው ሳባ ኃይሉ መሆናቸውን ሲናገሩ ተደምጠዋል። ተካሳነ ብዙ ህድፈት
دكيزة درجة أجازة خوين شوعتن قالن خوينه እንቅልፍ በጣም ወዳለሁ እኔ ያለፈው ሳምንት ሀገር ውስጥ አልነበርኩም ከውጭ እንደተመለስኩ ወደ ጋሽ ባርካ ስለሄድኩ ቅዳሜና እሁድ እዚህ አልነበርኩም እሁድ ሙሉ ቀን ጉዞ ላይ ነበርን ሁሉንም ደማምረህ ወደ 14 ሰዓት ተጓዘ ከጋሽ ባርካ ጫፍ በከረን አድርገን አፋበት ከዛ ጉልብብ ቀጥሎም ባጽ ገባንና ጋህተ ላይ ቁርስ በልተን ትንሽ ስራም ስለነበረችኝ እሷን ሰርተን አስመራ እንደገባን ተኛው እኔ እንቅልፍ በጣም ወዳለሁ ተኝቼም ሰዓቱ ሄዷል ከሌሊቱ 7 ሰዓት አካባቢ ሆኗል በደንብ አልነቃሁም ነበር ከዛ እንደነቃሁ ሳባ ከወደ ዜና ክፍል የመጣ ወረቀት አለ አለችኝ ወረቀቷን ወዲያው አልከፈትኳትም እስከምነቃ ትንሽ ዘግቼ ስከፍታት እንዲህ እየተባለ ነውና መግለጫ እናውጣ የሚል መልእክት ይዛለች እኔም ይሄ ተለመደ አመል ነው በሚል ብዙም ትኩረት አልሰጠኋትም መግለጫ ተውጣና ተመግለጽ ሪያ ብዙውና በልኩላና አቅለብ ኩላን ማለት አቶ ኢሳያስ የተጋጋለ ጦርነት ከፍተውም ለጥ ብለው ይተኛሉ ራሳቸው እንደሚሉትም አልጋ ቢያጡ እንኳን መዳፋቸው ላይ እጃቸው እስኪዝል ይተኛሉ ምናልባትም የ80 ዓመት ዕድሜያቸው ምስጢር ይህ ሊሆን ይችላል ብሎ መገመት ሳይንስን መጋፋት ላይሆን ይችላል አቶ ኢሳያስ ከ15 ዓመታት በፊት አፍቶን ብላንዴት ከሚባልና በዚህ በምስሉ ላይ ከሚታይ አንድ የስዊድን ጋዜጣ ጋር ቆይታ አድርገው ነበር ስለሚያስተዳድሩበት የኢኮኖሚ ፍልስፍና ተጠይቀው እንዲህ ላሉ ርዕዮተ ዓለማዊ ነገሮች በመጨነቅ እንቅልፍ ማጣት እንደማያስፈልግ ለማብራራት ሲናገሩ እንዲህ አሉ እንዲህ ያለው ስብስብ ነገር ውስጥ መግባት አልፈልግም ኢኮኖሚክስ ማለት ማምረት ማከፋፈልና በፍትሃዊነት መጠቀም ነው ኢየሱስም መሐመድም ያሉት ይህንኑ ነው እኔ ስለ ሌኒንም ሆነ ስለ ተንኮታኮተው የፋይናንሻል ኢኮኖሚ ማውራት አልፈልግም ካፒታሊዝም ሶሻሊዝም እያልኩ ጊዜ ማጥፋት አልፈልግም የሚል መልስ ነበር የሰጡት እሳቸው እንቅልፍ መተኛት እንጂ ርዕዮተ ዓለማዊ ጭንቀት አይወዱም ልክ እንደሳቸው ረጅም ዕድሜን የታደሉት እናታቸውም ወደ 100 ዓመት እየተጠጉ ናቸው ወይዘሮ አዳነች በሬ ትልቁ ልጃቸው ኢሳያስ በሚያብጠለጥሏት አሜሪካ ውስጥ ካሊፎርኒያ ግዛት ሮቤል ከተባለው ልጃቸው ጋር ይኖሩ ነበር ይህንን ዝግጅት በመናሰናዳበት ወቅት ግን አስመራ እንደሚኖሩ ለማወቅ ችለናል አንዳንድ ሰዎች ወደ ኤርትራ ሲሄዱም አቶ ኢሳያስ ከሚያስጎበኟቸው ቦታዎች መካከል የእናታቸው ቤት አንዱ እንደሆነ ይነገራል የድህነት ሾውሩም ወይም ማሳያ ለማድረግ እንደሚጠቀሙባቸውና እናቴም በችግር ውስጥ ትኖራለች ለማስባል እንደሚገለገሉባቸውም ይገልጻሉ በእርግጥ የፕሬዝዳንቱ እናት እንደ ሌሎች ኤርትራውያን እናቶች የሚታከሙበትም ሆነ የሚበሉትና የሚጠጡት አይቸግራቸውም ይሁን እንጂ በሀብት ላይ ሀብት የደራረቡ ሳይሆኑ 10 በሚደርሱት ልጆቻቸው እየተጦሩ የኖሩ ናቸው ኢሳያስ ለእናታቸው ብቻ ሳይሆን ለወንድሞቻቸውም የተለየ ነገር አያደርጉም የሚሉ ሰዎች ስልጣንና እሱን ተከትለው የሚመጡ ጥቅሞችን ሁሉ ብቻቸውን የሚያጋብሱ በስልጣናቸው ከመጣ ለእናታቸውም ልጅ ለራሳቸውም ልጅ የማይመለሱ ናቸው ይሏቸዋል ከእናታቸው ልጅ ስንጀምር አማኑኤል አፈወርቂን እናገኛለን ከወንድሞቻቸው መካከል አንዱ የነበረው አማኑኤል የኢሳያስ አፈወርቂን አምባገነንነት ገና በጠዋቱ የተረዳ ይህንንም የሚተች በአስመራ ጎዳናዎችና ካፌዎች ውስጥ የእሳቸውን አገዛዝ የሚያወግዝ እንደነበር ይነገርለታል ግን አንድ ቀን ራሱን አጥፍቶ ተገኘ ተባለና ሞቱ ይፋ ሆነ አቶ ኢሳያስን ጨምሮ 9 ወንድምና እህቶች በሻቢያ ትጥቅ ትግል ላይ የተሳተፉ ሲሆን በመንግስትነት ዘመን ትልቅ ኃላፊነት ላይ የደረሱት አቶ ጴጥሮስ አፈወርቂ ናቸው አቶ ጴጥሮስ በሻቢያ መንግስትነት ዘመን የመጀመሪያ ስልጣናቸው በአዲስ አበባ ሲሆን የኤርትራ ኤምባሲ የኢኮኖሚ አታሼ ሆነው ነበር ኤርትራ ኢትዮጵያ ላይ ወረራ ከከፈተ በኋላ ወደ ሀገራቸው ተመልሰው በውጭ ጉዳይ ሚኒስቴር ውስጥ የአፍሪካ ጉዳዮች ኃላፊ ሆነው ሰርተው እንደነበርም ይገለጻል አዲስ አበባ ላይ ያሉ ጥሩ ህይወት ይኖሩ እንደነበር የማይደብቁት አቶ ጴጥሮስ አባታቸው አፈወርቂ አብርሃን ለሕክምናና ለእረፍት ወደ ኢትዮጵያ ይጠሯቸው እንደነበርም ይናገራሉ ከ2 ዓመት በፊት በዚህ በምስሉ ላይ የሚታየውን መጽሐፍ ያስነበቡት ጴጥሮስ አፈወርቂ በአንድ ወቅት ሻቢያ ለድስከላ እንደዳረጋቸው ጽፈዋል መደስከል በሻቢያ ዘንድ አንድን በፕሬዝዳንቱ የማይወደድን ሰው ከቤቱ እንዳይወጣ ግን ደሞዝ እንዲከፈለው እያደረጉ ከስራ ውጭ የሚያደርጉበት ስነ ልቦናዊ ቅጣት ነው የዚህ ቅጣት ሰለባ የነበሩት ጴጥሮስ አፈወርቂ በወንድማቸው ትእዛዝ እንደደሰከሉ ባይገልጹም ሌላ ምደባ እስኪሰጠኝ ድረስ ቁጭ ብዬ አልጠበቅኩም ይልቁንም ወደ በግ እርባታ ገብቼ ዱላይን ይዤ የበግ ነጋዴ ሆንኩ ይላሉ ናሚዝም ናይ እሙርኻ እንድሕራ ደስኪልካ ባዕልኻ ደስኪልካ ድስከላ እንዳስተሳሰብህ ነው እኔ ስራ አልተመደብኩም አንዳንዱ እንድደሰክል ሲደረግ ተቀብሎት ዝም ይላል እኔ ግን አእምሮ ያልተቀበለውም እስክመደብ ድረስ በግ ማርባት ጀመርኩ ዱላ ይዤ በጎቼን እየነዳሁ ገበያ ላይ ውላለሁ ናብ ካል ዓውዲ ጥሪት ከፍሪ ጀሚረ በትሬት ሒዘ ኣብ እዋን ዕዳጋ ከም ዝኾነ ሸቃጥ በጊዕ ኣብ ዕዳጋ ውዕል ነይረ
ከወንድሞቻቸው በተጨማሪ ከልጆቻቸው አንደኛው ማለትም ብርሃኔ ኢሳያስ የአባቱን ቅጥ የለሽ ስልጣንና አምባገነናዊነት አይወደውም የሚሉ ሰዎች በአንድ ወቅት ወደ ሱዳን ሊሸሽ ሲል ድንበር ላይ ተይዞ ነበር ይላሉ። በእርግጥም ጉዳዩ በኤርትራ ተቃዋሚዎች ዘንድ መነጋገሪያ ሆኖ አልፏል። ኢሳያስ አፈወርቂ ከሌሎች የዓለም አምባገነኖች ጋር ብቻ ሳይሆን ከኤርትራውያንም አባቶች ሁሉ የተለዩ ናቸው የሚሉ አስተያየት ሰጪዎች ይህንን ጉዳይ ከልጆቻቸው አንጻር ያዩታል። አብዛኞቹ ኤርትራውያን ወላጆች በተለይም የአስመራ ሰዎች ከልጆቻቸው ቢያንስ አንድ ያልተሰደደ የለም። ኢሳያስ አፈወርቂ ሁሉም ልጆቻቸው አብረዋቸው የሚኖሩ ብቸኛ ኤርትራዊ አባት ሳይሆኑ አይቀሩም ሲሉም ይናገራሉ። የኢሳያስ ልጆች ከአባታቸው አንድ የወረሱት ነገር ከሃይስኩል በላይ በትምህርት አለመግፋትንና በትምህርት ሰነፍ መሆንን ይመስላል የሚሉ ሰዎች ደግሞ ሶስቱም የሃይስኩል ምሩቅ መሆናቸውን በተለይ ደግሞ ብርሃኔ ሃይስኩልን ለመጨረስ ብዙ ዓመት እንደፈጀበት ያስረዳሉ። ሶስቱንም ልጆቻቸውን ወደ ሳዋ የላኩት ኢሳያስ ከስልጠና በኋላ ወደ ጦር ግንባር እንዲሄዱ ባያደርጓቸውም ትልቁ ልጃቸውን አብርሃምን በአየር ኃይል ውስጥ ሴት ልጃቸውን ኤልሳን ደግሞ በኤርትራ ቴሌቪዥን እንዲሰሩ የመደቧቸው ሲሆን ብርሃኔ ግን በአይነ ቁራኛ የሚጠበቅ ትንሹ ልጅ ነው ሲሉም ይናገራሉ። የበኩር ልጃቸው አብርሃም ቀጣዩ ፕሬዚዳንት ይሆናል እየተባለ የሚወራለት ሲሆን በይፋዊ የመንግስት ኃላፊነቶች ላይ በይፋ መታየት የጀመረው ብልጽግናና ሻቢያ ቆሎ የሚያጓረስ ፍቅር ውስጥ በነበሩበት በ2011 መጀመሪያ ሰሞናት ነበር። በሳውዲ አረቢያ ሪያድ ኢሳያስና አብይ የአረቦች ወርቅ ሜዳሊያ ሲሰጣቸው በቦታው ከነበሩ የኤርትራ ሹሞች አንዱ ልጃቸው አብርሃም ነበር። ይሁን እንጂ ከዚያን ጊዜ ወዲህም ሆነ በፊት ልጃቸውን በአደባባይ ይዘው የመታየት ልማድ የላቸውም። ሌሎች አምባገነን መሪዎች ልጆቻቸውን ወደ ውጭ አገር ልከው የማስተማርና የማዝናናት ልምድ ያላቸው ቢሆንም የኢሳያስ አፈወርቂ ልጆች ግን ከኤርትራ ውጭ የታዩት ኢትዮጵያ ውስጥ አርባ ምንጭ ከተማ ነው። ያኔ አብይ አህመድ ትኩስ ቡና አስመራ እየላኩ የኢሳያስ ቤተሰብ በሆኑበት ወቅት ሳባ ኃይሉ ልጆቻቸውን ይዘው አርባ ምንጭ ለመዝናናት ሄደው እንደነበር አይዘነጋም። ይህ በምስሉ ላይ የሚታየውም ፎቶ ሶስቱ ልጆችና እናታቸው ወይዘሮ ሳባ በአርባ ምንጭ ኃይሌ ገብረስላሴ ሪዞርት የተነሱት ነው። እንቅልፍ አፍቃሪው ፕሬዚዳንት ኢሳያስ የሚሳሱለት ስልጣን እንጂ የሚሳሱለት ነገር የለም የሚለውን የሚያነሱ ሰዎች ስለ ሃይማኖተኛቸው ሲናገሩ ግራ አጋቢ ነጥቦችን ይገልጻሉ። በትጥቅ ትግሉ ዘመን ጀለቢያ ለብሰው በሳውዲ መስጂዶች ውስጥ ሲሰግዱ የታዩት ኢሳያስ የኦርቶዶክስ ተዋሕዶ ክርስትና አማኝ ናቸው የሚሉ መሰካሪዎችም አሏቸው። በ1990 ዓ.ም ኢትዮጵያን ከመውረራቸው በፊት ወደ ትግራይ ክልል ሲገቡ የአክሱም ጽዮን ቤተክርስቲያን ሳይሳለሙ አያልፉም የሚሉ ሰዎች በአዲግራትም ገቡ በአድዋ ይህንኑ ሳያደርጉ አይመለሱም ነበር ይሏቸዋል። ከ5 ዓመታት በፊት ደም ያፈሰሱባትን የጽዮን ደጃፍ ይሳለሙ ነበር እንደማለት። ከዚያ በኋላ በአስመራው ቅድስት ማርያም ቤተክርስቲያን ጠፍተው አያውቁም ይላሉ። ባሳለፍነው ዓመት የፋሲካ ዕለት በዚሁ ቤተ ክርስቲያን በእኩለ ሌሊት ተገኝተው መስቀል ሲሳለሙ በታዩ ጊዜም አንድ አባት ለ35 ዓመታት በየዓመቱ ለትንሣኤ ሳታቋርጥ መጥተሃል በማለት ሲያወድሷቸው ይደመጣሉ። ትንሣኤ ክርስቶስ ክተኸብር ኣብዚ ቦታ እዚ ብምንጻኻ መስቀል ቅዱሳን ኣቦታትካ ብምስላምካ እዛ ቅድስቲ ሃገር ክብርትን ቅድስትን ኮይና ንዘለዓለም። ኢሳያስ አፈወርቂ የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክን ለእስራት የዳረጉ መሆናቸውን የሚያነሱ ሰዎች ሰውየው አማኝ መስለው ለመታየት የሚፈልጉት የአገሪቱን ኦርቶዶክሶች ድጋፍ ለማግኘት ነው ይላሉ። ይህንን የማይቀበሉና ኢሳያስ ደንበኛ የኦርቶዶክስ ክርስትና እምነት ተከታይ ናቸው የሚሉ ደግሞ ፓትርያርኩን ያሰሯቸው ቤተ ክርስቲያኗን ለመቆጣጠር እንጂ ከሃይማኖቱ ጋር ጸብ ስላላቸው አይደለም ይላሉ። በኤርትራ ውስጥ ቤት ማደስ የመኖሪያ ቤት እንኳን አይፈቀድም። የኦርቶዶክስ ቤተ ክርስቲያን ግን አትከለከልም። ሙስሊሞች መስጂዶቻቸውን ቀለም መቀባት እንኳን አይችሉም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ግን ክልከላ የለባትም። ይልቁንም አቆርዳት አካባቢ የሚገኝን የሙስሊሞች መሬት ነጥቀው ለኦርቶዶክስ ቤተ ክርስቲያን ሰጥተዋል የሚባልላቸው አቶ ኢሳያስ በዚህ በምስሉ ላይ የሚገኘውን የተንጣለለ መሬት በመለገስ ቤተ ክርስቲያኗ የእርሻ ባለቤት እንድትሆን አድርገዋታል ይላሉ። በኤርትራ ውስጥ ሙስሊምና ክርስቲያን የማይተዋወቅ ነው የሚሉ አንድ አስተያየት ሰጪ በጂኦግራፊ ሙስሊሙ ቆላ፣ ክርስቲያኑ ደጋ፣ በቋንቋ ሙስሊሙ አረበኛ፣ ክርስቲያኑ ትግርኛ የሚናገር፣ በፖለቲካ ክርስቲያኑ ተሿሚ፣ ሙስሊሙ የተገፋ እንደሆነ ያነሱና የኢሳያስ መድሎና ለኦርቶዶክስ የሚያደርጉት ልዩ ድጋፍ በቀጣይ በኤርትራ ምድር ውስጥ መከባበርና አንድነት እንዳይኖር የሚያደርግ ነው ይላሉ። ፕሬዚዳንት ኢሳያስ ከእሳቸው በኋላ ላለችው ኤርትራ የሚጨነቁ እንዳልሆኑ የጻፉት አምባሳደር አንደ ብርሃን ወልደ ጊዮርጊስ ኤሪትሪያ አት ኤ ክሮስሮድስ በሚል ርዕስ ባሳተሙት መጽሐፍ የፈጠርኳትን ሀገር አጠፋታለሁ ብሎኛል ብለዋል። የሃርቫርድ ምሩቁና የኢሳያስ ተሿሚ የነበሩት ብዙ ዘመናትንም ለሻቢያ የሰሩት አንደ ብርሃን በመጽሐፋቸው ላይ
ከኢሳይያስ ሰማሁት ብለው የተናገሩት ቃል በቃል እንዲህ ይላል። ይህ አጋሜ እያላችሁ እንደምታሙኝ አውቃለሁ፣ እኔ ደግሞ አሳያችኋለሁ። ይችን አገር እኔ እንደፈጠርኳት እኔው አጠፋታለሁ። አቶ ኢሳይያስ አጋመ ነህ አሉኝ ብለው ሲናገሩ ኢትዮጵያዊ ነህ እያላችሁኝ ነው ማለታቸው እንደሆነም መጽሐፉ ይጠቁማል። መልካሙን ሁሉ በመመኘት ሳምንታዊውን የአምባገነኖች መዘከሪያችንን ዝግጅት እናጠናቀቃለን።